በጣም ባለጌ። አንቺ ሴት ሆነሽ እችን ሴት ትናገሪያለሽ? በነገራችሁ ላይ የተናገረችው ነገር በጣም መርዘኛ ነገር ነው። መርዘኛ ነው። እናንተንም ይመርዘዋል። እናንተን ይመርዛል። ቀኑን ሙሉ ደንዝዤ ነው ያልኩት። ስለ ፋሲካ የተናገርሽው ነገር መርዘኛ ነው። ማን ነው እንድትሰድቢያት የፈቀደልሽ? ማን ነው እንድትሰድቢያት የፈቀደልሽ? ማን ፈቀደልሽ? ማን ነው ፋሲካ መጥቶ አንቺ ጋር የሚያማልሽ? እየሰደበቻት ጭራሽ ባልሽ ሲነካ ወተሽ መቆም አለብሽ። ባልሽ ሲነካ ስትይ ማለት ነው። ጊፍተሩ ምንጊዜም ለእኔ መታ ልትቆምልኝ ይገባል ስትል የቱ ጋር የምትቆምልክ አንተ? ቺቺኒያ ከቆምክ መታ እቺ ሴት ቺቺኒያ አብራክ መቆም አለባት። የቲክቶክ ቺቺኒያ ውሏቸው አይመጣጠንም። እቺ ልጅ በየጸሎት ሩም ውስጥ ነው ቲክቶክ ላይ ስትመጣ ቃልና ጸሎት ለመስማት ነው የምትመጣው እቺ ሴትዮ። ወቂያቸው ሴቶች ለማታውቂያቸው ሴቶች መኪናና የቤት ቢሸምት ምን ይሰማሻል? ምን ይሰማሻል? አንቺን ጥሩ እራት መጋበዝ፣ ልጆችሽን ጥሩ ትምህርት ቤት ማስተማር፣ ጥሩ መልበስ እየናፈቀሽና ቤዝመንትሽ ውስጥ የሰው ፀጉር ቤት እየሰራሽ ኑሮ እየገፋሽ ለአመታት ከልጆቹና ከትዳር ሰስቶ ለኮረዶቹ ሊያውም ህዝብ እያየ በአንድ ቀን ብቻ $40,000 በላይ ጊፍት እያዘነበ ጥሩ ሰው ለመባልና ሴቶችን ለማጥመድ ሲጨፈጭፍ ብትመለከቺ ምን ይሰማሻል? ምን ይሰማሻል? ይህ ሁሉ አርጎሽ ሲያበቃ አንቺ ግን መንፈሳዊ ሴት ነሽና ምንም እንኳን ያለሽው አሜሪካ ቢሆንም ግድ የለም አንድ ቀን እግዚአብሔር ልቡን ይመልሰዋል ብለሽ ነውሩን ሸሽገሽ ብልግናውን በአደባባይ ሳታወጪ እንደ ቀን ሰራተኛ ዝቅ ብለሽ እየሰራሽ የሚሊዮነር ተብዬ ሚስት ግን ደሃ እናት ሆነሽ አርፈሽ በተቀመጥሽ ዶላር በሚያፈስባቸው ጋለሞታ ሴቶች በአደባባይ ሲያሰድብሽ ህጋዊ ፍቺ በሌለበት ሁኔታ ከፈተኋት 2 ዓመት ሆኖኛል እያለ ከሴቶች ጋር ሲያስካካ ብትሰሚ ጭራሽ እንደኔ ያለችና ጉዳቷን ተመልክታ ስትናገረው አንቺ ላይ እየመጣ ሲደነፋ እሱም ባል ሆኖ እሱም ወንድ ሆኖ ባንቺ ሁሉ ቻይ ትከሻ ላይ ብቻ የቆመውን ትዳር ለተረኛ የኦንላይን ሴት ብሎ ሲበትንብሽ ህጋዊ ፍቺ ሳይጠይቅና ኮረዳዎቹን ጨርሶ ከሌላ ሴት ጋር የፍቅር ግንኙነት ጀምሮ ይዟት ከሀገር ሲዞር ምን ይሰማሻል? ጋይስ ረጅም ነው በጣም። እሺ እንዳሰለችሁ አንብብ። እሺ ይሄም አልበቃ ብሎ ቀን በቀን በንግግሩ ቢገልሽ እንደማትረቢና ሰው እንደማይወድሽ ቀን በቀን ቢነግርሽ የማይመጥንሽም ብር አፉን ሞልቶ እንደሚሰጥሽ ለሰው ቢያወራ ምን ይሰማሻል? አንቺ ግን ይሁሉ ግን ፈጽሞብሽ ቀለበትሽን እንኳን ከእጅሽ አላወጣሽም። ቀን ከሌት ጌታ ልቡን እንዲመልሰው ተንበርክከሽ ትጸልያለሽ። ነገር ግን አንድ ቀን ክፉ ቃል በአደባባይ ሳትናገሪ ትዳሪንና ልጆችን ብለሽ ተሸማቀሽ በተቀመጥሽበት ከሰው በታች አድርጎና በአደባባይ አመንዝሮብሽ ስላረካ የሰው አፍ በገንዘቡ ተከራይቶ ገና ለገና ወጥተሽ እንዳትናገሪ ኢንተርኔት ላይ ቢያዋርድሽና ቢያስፈራራሽ ምን ይሰማሻል? ይሄ ሚሊዮነር ተብዬ ደሃዋ ሚስት የባርች የእውነት ነው። ሜንሽን አረገ ስሟን እዚህ ጋር ኦኬ ኖ ባርች ይሄ ነው እንቅልፍ የማያስተኛኝ። ይሄ አንቺ እህቴ ላይ ቢፈጸም ምን ይሰማሻል? ይሄ አንተ ወንድሜ እህት ላይ ቢፈጸም ይሄ ያንተ የወንድሜ እህትህ ላይ ቢፈጸም ምን ይሰማሃል? ይሄ ምስኪኗና
የቅኖ ከንፈራቸው በረከሱባቸው ጋለሞታዎች ሚዛን ተለክታ በባሏ ዓይን የቀለለችው ግን በእግዚአብሔር ዓይን ከብራ የምትታየው ስሟን ልጥራ ላይ በልጆቹ አባት የተፈጸመ ግፍ ነው። ይህንን ሀቅ ፈጥሬ እንዳላወራው እግዚአብሔርና ባርች ራሱ ሰውየው ያውቃል። ዛሬ ባርች ለእግዚአብሔር ሁሉ ነገር ስለሰጠችና በቀል የእግዚአብሔር ነው ብላ ስለምታምን በአደባባይ የ80 ባሏን ኢንተርኔት ላይ ማዋረድ አትፈልግም ይሆናል። እግዚአብሔር እውነቷን እንድትመሰክሪ ልቧን ያስነሳ ቅን ግን የአንደበቷ የምትሰሙት እውነት ነው። ዛሬ ሳይበቃም ወይ ይላል። አለቀ። ቴንክ ዩ። በቃ ይሄ ነው እውነቱ፣ ይሄ ነው። ዛሬ በሜላት እየተሰደበች ነበረች ሴት። በጣም ዘግናኝ አሽሙሮች፣ ልብ የሚሰብር አሽሙሮች ስትሰደብ ነበር። አስበሽዋል? እንዲህ እየተረገጥሽ፣ እንዲህ እየተሰደብሽ፣ ዲስሪስፔክት እየተደረግሽ ዓይንሽን ማየት እየተጸየፈ አንቺ እግዚአብሔር ፊት ተደፍተሽ በሆድሽ ተደፍተሽ ጌታ ኢየሱስ ወይ የባሌን ልብ መልስ፣ ቀለበቴን አላወልቅም፣ ከቃል ኪዳን ሲወጣ ሲፈታኝ፣ ሊጋሊ ሲፈታኝ ቀለበቴን አወጣለሁ ብላ እስካሁኗ ደቂቃ ድረስ ቀለበቷን አድርጋ ነው ያለችው ሴት። ልጆቹስ ምን ይሰማቸዋል? ከዛን ትመጣና በውበቴ አስቀያሚ ሴቶች ቀኑብኝ ትላለች። ቀመጧ ውበቷ ሊያደርግላት የቻለው ገንዘብ ያለው ሽማግሌ ግለሰብን መጥበስ ነው። ሜላት ሱቆች አላት፣ ሂውማን ሄር ታስገባለች ከቻይና። ባርች ቤዝመንቷ ውስጥ ፀጉር ነው የምትሰራው። 6 ሰዓት 7 ሰዓት ቆማ የሰው ፀጉር ሰርታ የምትተዳደር ሴት ናት። ለሜላት ግን ቢዝነስ ተከፈተላት፣ ምንም የላት። ሞስት ፕሮባብሊ ይሄንን አላረጋገጥኩም፣ ግን ቁጭ ብዬ ሳስበው የግለሰብ ከ1.5 ምናምን ብዙ ብር ተደፍቷል ቲክቶክ ላይ። አሁን የንብረት ክፍፍሉ ላይ የብድርም ክፍፍል ይኖራል፣ የእዳ ክፍፍል። ክሬዲት ካርድ ዴብቱንም አንድ ላይ ነው ሼር የሚያደርጉት። ለዚች ግን ደልቷታል፣ ኑሮ ደልቷታል። ከዚህ በፊት አንገቷ ላይ ጨሌዎች ነበር የምታደርገው፣ አሁን ወርቆች፣ ጣቶቿ ላይም ወርቆች፣ ለውጥ አለ። ትታበያለች፣ ምንም ነገር በህይወቷ እንደማይመጣ የሚደርስባት እሷ ላይ የሚደርስባት ሰው እንደሌለ ታወራለች ጋለሞቷ። ግን እግዚአብሔር አለ። እግዚአብሔር በዝምቷ ውስጥ ይናገራል። በዚች ሴት ዝምታ ውስጥ እግዚአብሔር ይናገራል። እግዚአብሔር ፍርዱን ያሳየናል። የሰራዊት አምላክ እግዚአብሔር፣ ከተገፉት ጋር የሚቆመው እግዚአብሔር፣ የምስኪኖች መሸሸጊያ የሆነው እግዚአብሔር ፍርዱን በቅርብ ያሳየናል። ይፈርዳል፣ ይፈርድላታል። እቺ ሴት መግቢያ መውጫ ስታጣ የልጇ መቃብር ላይ ተደፍታ የምታለቅስ ሴት፣ በሆዷ ተደፍታ አልቅሳ አልቅሳ ያ እግዚአብሔር ይፈርዳል። እና ይመጡና እነዚህ ዘማውያን ሴሰኛ ሰዎች ልጆቻችሁን ሰብስቡ፣ ትዳርሽን ሰብስቢ። የትኛው ያቆምሽው ትዳር ኖሮች ነው ስለኔ ትዳር የምታወሪው? ስለአንተ ትዳር እያወሩ አይደለም። አሁንም መናገር ስለአንተ ትዳር ስለኔ እያወሩ አይደለም። አንተ ያላከበርከውን ትዳር እኔ ቢያረገኝ እኔ ድሮ ነበረ ድሮ አበባ የሰጠቀን አንስቼ ከላይ ላይ መወረውርክ። እቺ ሴት ግን አንዳንዴ ሃይማኖት የፕሮቴስታንቲዝም ቀንበር ይሆናል። እኔ መመክረው
ፍቺ ኃጢአት ነው ምናምን ይላል። ጋብቻ ቅዱስ ነው ምናምን የስ ቅዱስ ነው። በቅድስና ለያዘው መኝታው ክቡር ነው። ላከበረው ገላሽን ላከበረው ለወደደሽ ገላሽን ላከበረው ለወደደሽ ትዳር ሊከበር ይገባል። ቅምጥነት ግሎሪፋይድ ሊሆን አይገባም። ቆንጆ ስለሆንሽ አይደለም ትዳር ያለው ወንድ የፈለገሽ ርካሽ ሴት ስለሆንሽ ነው። ርካሽ ሴት ስለሆንሽ ነው። ርካሽ ሴት ስለሆንሽ ነው። እግዚአብሔር አሁን ንብረት ሳትካፈል እቺ ምስኪን ሴት ዝም ያለች ሴት ንብረት ሳትካፈል መንግስት ሊጋሊ ሳትፋታ ቀለበቷን ሳታወልቅ ቅምጧ ግን መታ ጊፍት ከዛሬ ጀምሮ አይሰጣችሁም ትላለች። ስለሱ ካላወራችሁ ስለሱ ደግፋችሁ ካላወራችሁ ጊፍት አይሰጣችሁም። ኦኬ ታያለሽ፣ ጊፍት ታገኛለሽ ከሱ። ይሄን አንበሳ የለመዳችሁትን አንበሳ ለዘላለም አታገኙት። ኢንታይትልድ ሆናለች። በማን ገንዘብ? በባርሽ ልጆች ሀብት፣ ገንዘብ፣ ሀቅ፣ የባርችን ሀቅ ላይ ኢንታይትልድ ሆናለች። ግን አሁንም እላችሁ ይሄ ሁላ ጩኸታችሁ፣ ተሳዳቢን አፍ መግዛታችሁ፣ ምን ማለታችሁ ህሊና ከሷችሁ ነው። ትክክል እንዳልሰራሽ ታውቂያለሽ። በህይወታቸው ደስተኛ ያልሆኑ ምናምን አንቺ በህይወትሽ ደስተኛ ብትሆኚ ነው በተክሊል ያገባሽውን ትዳር ረግጠሽ ሌላ ትዳር አፍርሰሽ በሰርግ አግብተሽ በሚዲያ ሁሉ ያዙኝ ልቀቁኝ ብለሽ የበደልሻትን ሴት ረግጠሻት አስረግጠሻት ስሟን አስጠፍተሽ። በነገርሽ ላይ እኔ ጨዋ ሆኜ ነው እንጂ የሷ ሴት እህት ልግባና ላውራ ብላኛለች። እኔ ገብቼ ላውራ እህቴ ላይ የሰራችውን ግፍ ልግባና ላውራ እህቴ ላይ ግፍ ተፈጽሟል ስትለኝ አያስፈልግም። ግን አሁን ምለው እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። አሁን እኔን ገልሻለሁ ምናምን ገላገለኝ ከዚህ ከተዋረደ ዓለም ከወራዶች መሃል አውጥቶኝ በእግዚአብሔር እቅፍ ገላችሁኝ ብሄድ ገላገለኝ። ኦነስትሊ ከዚህ ዓለም መገላገል ቢኮዝ ኢትስ ዲስካስቲንግ። ህሊና ቢሶች ዮናስ ሙሉነ ያንተን ትዳር ይዘግ የባርች ትዳር ግን መበተን አለበት። እንደ ሰው አልጠበቅ እንደ ሰው ቲክቶክ ላይ እግዚአብሔር ይፈርዳል። ጌታ ምስክሬ ነው። ባርችን እንደ ሰው ተውት፣ እንደ እንስሳ እንኳን አላከበርናት። ችግሯን ህመሟን አንዴ እንኳን ልናይላት አላየነላትም። አንድ አመት በላይ ጭራሽ ደም እንፋሰሳለን። ይሄ ጥቁር እንገዛብሻለን ዛቻዎች። ሪል ኦርጋኒክ አንቺ ነሽ፣ በሶማሌዎች ሀክ እናስደርግሻለን። ይሄ ሁላ ምንድነው? ሁለት ዘማዊያን፣ ሁለት የስጋ ምኞታቸውን መጎሸም ያልቻሉ መደበቅ ያልቻሉ የህሊና ክሳቸው አይምሯቸውን ሊያሳብዳቸው የደረሱ ግለሰቦች አፍሽን ዝጊ፣ ስለዚህ ሴት አታውሪ። ሲጀመር እኔ አላወራሁም እኮ እኔ ኮትቻለሁ። ጭራሽ ደግሞ በእኔ ስሜን ማጥፋት ባላረኩት በፎልስ አኪዩዜሽን ሚስት ቤት ታለቅሳለች ልጆቿን ይዛ።
ህይወት ግን መቀጠል አለበት። ለሷ መበርታት አለባት፣ ቀና ማለት አለባት። ምክንያቱም እናትነት የዲፕሬሽን ብሬክ የለንም፣ ሲክ ዴይ ኦፍ የለንም፣ ሲክ ዴይ ኦፍ የላትም። ምንም ነገር ብትደረግ ቀና ማለት አለባት ልጆቿ ፊት። ልጆቿ እንዲያዝኑባት አትፈልግም። ሴሰኞች ጥፋቷ ምንድነው? ምን አጠፋች እቺ ሴት ዛሬ የምትሰደበው? ዛሬ የምትሰደበው ምንድነው ጥፋቷ? ከመጀመሪያ የወለደችው ልጅ እኔ አላቅም፣ ግን የሰውን ትዳር ለመበተን የተክሊል ትዳር ረግጣ የወጣች ሴት ስለ ሴትነት ዛሬ ታስተምረናለች። ስለ ሴትነት ታስተምረኛለች። እኔ አይደለሁም ችግርክ፣ አንተ ተቅበዝባዥ ወንድ ነክ። እኔ አይደለሁም ችግርክ፣ አንተ ትቅበዘበዛለክ። ህሊናክ ሲከስክ እንቁርት ትላለክ። ሴሰኝነትክ ነው ችግርክ። ተንከራተትክ፣ ማረፊያ አጣክ። ከዛም በኋላ ልክ እንትን ሲባል አው አንቺ ነሽ ችግሬ ምናምን። አሁን ይስማከ እንደፈታችሁ እኔ ዛሬ ነው የሰማሁት። መፋታቷን አላውቅም። ተፋቷል ሳልጠራችሁ ለምን ትጮሃላችሁ? ለምን ትጮሃላችሁ? በነገራችሁ ላይ ይስማከን እንድሰድበው እየገፋፋችን ነበረች። እየገፋፋችን ነበረች። ትዛላችሁ እዚህ ቁጭ ብዬ ይስማከን ንኪውና አጠፋሻለሁ ገልሻለሁ ብላ ኮሜንት ትጽፋለች። እኔ ስለሷ አላወራው። ኦፍ ቶፒክ እኮ ነው መታ እንድናገረው። ምን ታመጫለሽ ይሄ እንድል ማለት ነው። የት ነው ያለው ይስማከ? እኔ ላስት ታይም አይ ቼክድ እንደሚያመው ነበር ማውቀው። ተፋተዋል አላውቅም። ስለሱ አይመለከትም። ለማንኛውም እኔ ከይስማከ ጋር ፎቶአቸውን ሄጄ እንትን ስል እንዴ ላስት ይር አግብተሻል ነበር እንዴ ያሏት ኮመንት ማለት ነው። ከዛ ሌላ የይስማከን ትዳር ለመበተን የተክሊል ትዳር ልጅ ረግጣ የወጣች ሴት ስለ ስነ ምግባር ስለ ሴትነት ታወራልናለች። ስለ መፍታት አስባችሁታል? በጣም ባለጌ። አንቺ ሴት ሆነሽ እችን ሴት ትናገሪያለሽ? በነገራችሁ ላይ የተናገረችው ነገር በጣም መርዘኛ ነገር ነው። መርዘኛ አልፖስቶ በራሱ እናንተንም ይመርዘዋል፣ እናንተን ይመርዛል። ቀኑን ሙሉ ደንዝዤ ነው ያልኩት። ስለ ፋሲካ የተናገርሽው ነገር መርዘኛ ነው። ማን ነው እንድትሰድቢያት የፈቀደልሽ? ማን ነው እንድትሰድቢያት የፈቀደልሽ? ማን ፈቀደልሽ? ማን ነው ፋሲካ መጥቶ አንቺ ጋር የሚያማልሽ?
እየሰደበቻት ጭራሽ ባልሽ ሲነካ ወተሽ መቆም አለብሽ ባልሽ ሲነካ ስትይ ማለት ነው። ጊፍተሩ ምን ጊዜ ለኔ መታ ልትቆምልኝ ይገባል ስትል የቱ ጋር የምትቆምልክ አንተ? ቺቺኒያ ከቆምክ መታ እቺ ሴት ቺቺኒያ አብራክ መቆም አለባት። የቲክቶክ ቺቺኒያ ውሏቸው አይመጣጠንም። እቺ ልጅ በየጸሎት ሩም ውስጥ ነው ቲክቶክ ላይ ስትመጣ ቃልና ጸሎት ለመስማት ነው የምትመጣው እቺ ሴትዮ። አንተ ጋለሞቶች ጋር ስለሄድክ አብራክ ልትቆምልክ ይገባል። ምን እንዳለች ታውቃላችሁ? ባልሽ ሲነካ ለባልሽ ካልቆምሽ ምናምን የቱ ጋር ነይ መስክሪድ። ምንድነው የሚመሰከርልክ? ምኑ ነው የሚመሰከርልክ? ነገርኳችሁ እኮ እኔ ጊፍተር ባል ካለኝ አንድ አበባ ለሰው ያለኔ ፍቃድ የሰጠቀን አለቀልክ። ጭራሽ መጥፎ አሪያ ሴት እኔ ማለት ነው። ምን አረገች? ትዳርን ታበረታታለች፣ ፍቺን ታበረታታለች። የቱ ጋር ነው ፍቺን ያበረታታሁት? እኔ መቼ ነው ያበረታታሁት? አላበረታታሁም። ባልሽ እንድትንቂው ታረጋለች፣ ፍቺን ታበረታታለች። አልወጣኝም። ያ በአሽሙር የልጅሽ ሞት ተጠያቂ ነሽ ምናምን ዘግናኝ ንግግሮች ሜላት በአሽሙር የዛሬ 6 ወር ግን በጓደኛዬ ጸዲ ሽምግልና ታናግረኝ ብሎ ምንድነው ሲባል ዲቦራን ሰደበችብኝ ብሎ እያለቀሰ ዲቦራን ሰደበችብኝ ብሎ አላናግርም አልኩኝ። ምን አገባው ስለ ዲቦራ? አስበሽዋል? ባልሽ ሚስቱ ስትሰደብ ዝም ብሎ ያያል። ይህ እኮ የንቀቶች ሁሉ ንቀት ነው። የሰው ልጅ እንስሳ እንኳን እንዲህ ዲስሪስፔክት ሊደረግ አይገባም። እንስሳ እንኳን እንደዚህ ዲስሪስፔክት ሊደረግ አይገባም። ያ ቪዲዮ ደግሞ ቦዝቻለሁ። እናስተውል እንጂ ጋይስ፣ ግፍን እንፍራ እና ምስክር ካስፈለገ ስለ ብሩ ምስክር ካስፈለገ ይመጣሉ እና ለዚች ልጅ ነው ያስገባሁት። ማን ኃይለ ስላሴ $2000 አስገብቻለሁ። ለፈንድሬዘር ቲክቶክ ላይ ቁጭ ብዬ ካሻፔን መጠቀም ነበረብኝ። ፖስትኩኝ። ላሳያችሁ ኮንቨርሴሽን ምን ነው ስትል ዋው ምን ነው ዋው አለ። ራሱ ነው ኮንቨርሴሽኑን የጀመረው ማለት ነው። እዚህ ጋር ዋው አለ። ምን ነው አለችው ጓደኛዬ። አሳዝናኝ ነው ልጅቷ፣ ጌታ ይባርካችሁ አለ። ማን ምን ጊዜ አንተ እከክ። ከዛን if you can please help $10 $100 or $200 ምናምን ተባለ። ከዛም በኋላ ደስ ይለኛል ራሱ ማለት ነው። እኔ አይደለም ይሄ ኮንቨርሴሽን ከኔ ጋር አይደለም ወዶች፣ ደስ ይለኛል አለ። ከዛም በኋላ እኔን ካሻፕ ላከችለት ምናምን። ከዛም ዜል ጠየቃት። ዜላችልም ምናምን አለችው።
ከዛን $1000 እልካለሁ አሁን በልዕልቲ ዜል ስትላት ኖ ዜል እግዚአብሔር ይባርክ ምናምን ካሻፕ አድርገዋለች። ቢኮዝ ካሻፕ ስቴትመንት ማውጣት ይቀላል። ዜል ግን ከሆነ የግል የለም እንትን ፔቼክ የሚሄዳል ምናምን ደግሞ ታውቃላችሁ ብዙ ሰዎች የቤት ኪራይ ይከፍላሉ። በቤት ይደረሽ እየቀደርኩ ነው ግን ስለዚህ ካሻፕ ላይ ግን ከሆነ ትራንዛክሽኑም ይታያል ስቴትመንትም ይወጣል የላኩትንም ይወጣል ለክላሪቲም ጥሩ ነው ብዬ ካሻፕን ነበረ በጣም አድቮኬትም ሳርጌ ነበረው ገብቷችኋል የዛን ቀን ከዛም በኋላ ከዛን ራሱ ማለት ነው ራሱ ዩ ማለት ራስክ አንተ ጊፍተሩ ስክሪንሻት አድርገህ ላክላት ከዛም በኋላ እግዚአብሔር ይባርክክ በጣም ነው የደነገጥኩት በጣም ደንግጫለሁ ገብታችኋል ሰዎች $100 ምናምን እየላኩ በጣም ከዋልኩላችሁ ደርቄ ቀረው እኔ $1000 ካሻፔ ላይ ምናምን ማለት ዩዘር ወደ እሺ ከዛም በኋላ ኦኬ ከዛም በኋላ መስጠት በመቻሌ እግዚአብሔር ይክበር የረዳት ማናት ሆምለስ የሆነች አራስ ሴት ለሩጫ እዚህ ዲኤምቪ መታ በያሬድ ዲኤምቪ በኩል እርጃት ተብዬ ተጠይቄ እኔ ፕላትፎርሜና ጊዜን ሰጥቼ የተረዳሽ ሴት ብዙ ሰዎች በዛን ጊዜ የነበራችሁ የረዳችሁ ሰዎች አንድ ቁጥር ጻፉ ነሪል ኦርጋኒክ ረድታለች ብሬኪንግ ኒውስ ረድታለች በጣም ብዙ ሰዎች ረድተዋታል የዛን ቀን ማለት ነው እና ይሄው ነው ጌታ ይክበር አለ ራሱ ከዛም በኋላ ላኩለት እቺ ሴት ናት አም ሶሪ የተቸገረን ሰው ማሳየት እንትን አይለኝም እኔ ፕላትፎርም ላይ ነው ይሄው ጸዲም ነበረ ላቲም ከኔጋ ነበረ ፒነት ነበርሽ ከኔጋ ያሬድ ዲኤምቪም ከኔጋ ነበረ የፈንድሬዘሩ ባይ ዘ ዌይ መንግዜም ቪዲዮ ደግሞ አለ ቪዲዮንም አመጣለሁ ወራዳ ሽማግሌ ከዛን ይወላችሁ እቺ ልጅ ናት አሉ እቺ ልጅ ምስኪንዬ ልጅ ናት እቺ ናት እርጉዞና ለሩጫ መታ አራስ ሴት እንትን የሆነችው ከዛም በኋላ ይሄው እቺ ናት ልጅቷ I just want to say thank you by the way የልጅቷ እየሞላልን ነው 4000 ብቻ ቀረ ምናምን አለ 400 ብቻ ቀረ ወደ 5000 ነበር ጎሌ መስለኝ 4000 ወይ 5000 ነበር የዛን ቀን ጎሌ በቃ ማይ ፕላን እችን ሴት ረድቼ ስልክ ሲንፋቀቅ እሺ ሶሪ እና ከዛን ይሄ ነው ከዛን እንደዚህ ያለ እንደዚህ ላከ ምናምን ማንነቴን አትናገሩ መስጠት መቻሌ እግዚአብሔር ይክበር እሱ ስለረዳኝ ነው አለ ጌታ ይባርክክ ምናምን ተባባሉ ምናምን ከዛን የሆነ ቦታ ላይ ግን እኔ እንዳረኩት ማንንም እንዳይሰማ ይላል ቴክስት ትሬዱ ላይ ማለት ነው don't tell her it is from me I mean do not say my name ታያችኋል አንበቡት ምን ይላል do not tell ከሱ ብር የመጣ ብር እንዳልሆነ እንዳትናገሩ ስሜንም እንዳትናገሩ ሲል እኔ ደግሞ ሚስጥሬን ጠብቂልኝ ስባል ምንድነው ማድረገው ጨዋ ሲያሳድጋችሁ ማለት ነው ጨዋ ሲያሳድግሽ ሚስጥሬን ጠብቂልኝ ስትባይ ምንድነው የምታረጊው ሚስጥር ትጠብቂያለሽ ሚስጥርን ጠበቅኩልክ ምክንያቱም ከአምላክ በላይ የምትፈራቸው እነዛ ሁለት ሴቶች ይረግጧል ብዬ ነው ሚስጥርን የጠበቅኩት ዝም ያልኩት ግን ምንድነው ገንዘቡን ደግሞ አድርሻለሁ በዚህ በኩል ካሻፕ ካለ አሳያለሁ እንዳለ ማለት
ገንዘቡን አድርሻለሁ። ልጅቷ መስግናኛለች። የምትሄድበት የክርስትና ፎቶ ምናምን በዋትሳፕ ትልክልኝ ነበረ። እኔ ደግሞ ጊዜ የለኝም ምናምን እንጂ በጣም እኔ መጠጋጋት ትፈልግ ነበር፣ ጓደኛ መሆን ትፈልግ ነበረ። ያ ይኸው በስምሪ ኃይለ ኢየሱስ በምትባል ልጅ እንዳለ የገባልኝን ብር በማርች ሰርድ ቢኮዝ ካሻፕ ያለ ሰው ተፈልጎ ነበረ የተሰጠኝ። ከዛም በኋላ 2251 ብር 2251 ብር በካሻፕ በዜልም የነበረውን አንድ ላይ አድርጌ ሰጥቻለሁ። እንዳለ ኦዲት አድርጌ ሰጥቻለሁ። ከንትና ጋር ማን ነው ያሬድ ዲኤምቪ ጋርም ኦዲት ተደርጎ ያሬድ ዲኤምቪ ቪዲዮ ቴንኪው ሰርቶልኝ አምኖበት ቪዲዮ ቴንኪው ሚል ቪዲዮ ሰርቶልኝ እኔም የቴንኪው ቪዲዮ ዶኔት ላረጉት ሁሉ የቴንኪው ቪዲዮ ሰርቼ ያ እኔ አላወራክም አላምንም። ይሄው እዚህ ውስጥ ኢብሮ ካሳ የሚባል ሰጥቷታል። ማፍራፍ የሚባል ጌጤ ራሱ $1 ላከችና ከዛም በኋላ ደግሞ ሌላ ላክሽ። እሱ ነው 2251 ብር የጌጤ 1 ብር ናት። ገብቷችኋል? 1 ብሯ ቼክ ለማድረግ ደረሰሽ አልደረሰሽም ለሚል 1 ብር ላክሻት ትዝ ይልሻል። ብሬኪንግ ኒውስ። ከዛም በኋላ እንደዛ ነው። ስለዚህ ሄራን ልካለች፣ ሰለሞን ደስታ፣ አንተም በቃ በታማኝነት እኔ ጋር የገባውን ብር እኔ ጋር የገባውን ብር ወስጄ ለድሃዋ እናት ሰጥቻለሁ። ግን አንተ የረዳኸው ያንተ ኢንቴንሽን ሐቅን፣ እውነትን፣ የምስኪን ሴትን ሐቅ ለማሰጋት አፌ ላይ ሉጋም ለማበጀት ነበር። እኔ እንደዚህ አይነት ሴት አይደለም። እውነት ነው። ስለዚህ ይሄ ነው ውዶች፣ ይሄ ነው። ከዚህ በላይ እንግዲህ እውነት ኤቪደንስ አይመጣላችሁ። ታስቸግረኝ ነበር ልታናገረኝ ምናምን ምን ላረግ? የኔ ባል አበባ ነው የሚመስለው። ጀግና ወንድ ነው፣ የወንድ ነው፣ አንበሳ ነው። እሱም ባየ አይኔ አንተን እንዴት ላይ ይችላል? አንተን አይነቱን እንዴት ላይ ይችላል? የኔ ባል የጀግና ነው፣ የወንድ ነው፣ የቆንጆ ነው። እሱን አይቼ እንዳንተ አይነት ሽራፊ ሽበታም፣ የእንጨት ሽበት፣ ቅሌታም፣ ሴሰኛ፣ ሽማግሌ ወንድን እንዴት ላይ ይችላል? እንዴት ላይ ይችላል? አሁን እኔ ፐርሰናል ሆነው ኖ ምን መሰለክ ፓስተር፣ ፐርሰናል ሆነው ፓስተር አለ እዚህ ባይዘው በኋላው ሊጸልይኝ ነው ጌታ። ፐርሰናል ሆነው ልታናግረኝ ትፈልገኝ ነበረ ስላልክ ነው። እዚህ አፕ ላይ አይኔ ውስጥ የሚገባ ወንድ የለም። በእግሬም በእጄም ፈርማለሁ። ማን ነው ወንድ እዚህ አፕ ላይ? ጻፉልኝ። ማን አለ ውዶች? ማን አለ? እኔ ኔቨር እንዳንተ አይነቱን አላየም። ገንዘብ ስላለክ ኦኬ እና ይሄ ነው ኖ እኔ ሪሌሽንሽፕ ፍለጋ አልመጣም። እኔ ገብታችኋል። የስጋ ምኞቴን ይዤ ቲክቶክ ላይ አልመጣም። የስጋ ምኞቴን ቲክቶክ ላይ ይዤ አልመጣም። ሪሌሽንሽፕ ፍለጋ ምናምን ይዤ አልመጣም። አብጤ ይሻለኛል ከሱ። ህሊና አለ። ምንድን ነው አብጤ ችግሩ? ድህነቱ ነው። ሌላ ምን ችግር አለ? ምስኪን ይሄ ነው አብጤ።
ፈለገችኝ አለ። ዋይ እኔ አንተ በፈልግ ለምን ፈልጋለሁ? ምን ላደርግ? ገንዘብን አልፈልግም። የዛን ሰሞን ደግሞ ዶኔት ያረክ ቀን ከሳምንት በፊት ጸዲ የምትባል ልጅን ስለማከብራት በሷ ሚዲዬተርነት ሰላም ወርዶ ያ ሰላም ተፈጥሮ ነበር። ምክንያቱም በቃ ስለዚህ ጉዳይ አላወራም ምናምን ተባብለን ስለ እንትንም ምናምን በቃ ከዛም በኋላ ነው ስድቡም የተጀመረው። ፐርሰናል ጥል ደግሞ ካንተ ጋር የለኝ። አቴንሽንን ያልሰጠም እና አሁን ገብቷቸዋል። ተግባባን ስለ $1000 ውዶች። ቢኮዝ እናንተ እነዚህ ቆሻሻ ሰዎች እነሱ ቆሽሸው እናንተን ሊያቆሽሿቸው የሚመጡት። ውሸታም ሰው ክፉ ነው። በነገራችሁ ላይ ውሸታም ሰው የሰውን ስም ላይ ዋሽተው ስም እንደሚያጠፋ ሰው ክፉ ሰው የለም። ክፉ ሰው የለም። በቃ ግልጽ ነው አይደለም? ምን ቀላል እኮ ነው እኮ 2 አንበሳ 3 አንበሳ እኮ ነው $1000። ኢሳም መግባት ትችላለህ? ነይ ብሬኪንግ ግቢ ነው ግቡ ነው እንወያይ። ዛሬ እንደውም የውይይት መድረክ ቢሆን ጥሩ ነው። እኔ አሁን ያየ